አንዳንድ ሰዎች ህልማቸውን እውን ለማድረግ የሚሄዱበት ጎዳና ለድካም፣ ለህመምና ለቆሰለ ስሜት አሳልፈው ሲሰጣቸው ይታያሉ። በእንደዚህ አይነት መልኩ ማንነቱን ለጉዳት ያጋለጠ ሰው ህልሙ ጋር ቢደርስ ትርጉሙ ምንድነው? ህልሙ ጋር ሲደርስ በስኬቱ ለመደሰት የሚያበቃ ጤንነትም እንኳን አይኖረውም። ሰዎች ገንዘብ የማግኘትን ህልም ይዘው ያሰቡትን ገንዘብ ለማግኘት ጤንነታቸውን ሲያጡ ክስረቱ ሁለት ነው። አንዱ ክስረት ያገኙትን ገንዘብ ጤንነታቸውን ለመመለስ እንደገና ማጥፋታቸው ነው። ሁለተኛው ክስረት ደግሞ ገንዘብ ማግኘት ህልም ጋር የደረሰው ሰው ገንዘቡን እንደፈለገው ለማድረግ የሚያበቃ የስሜትም ሆነ የአካል ጤንነት ማጣቱ ነው። ለአንዳንድ ሰዎች ህይወት ማለት አንድ የሚደረስበት ግብ ነው። ህይወት ግን የሚደረስበት ግብ አይደለም። ህይወት የየዕለት ሂደት ነው። ምንም እንኳን ይህ ሂደት በመጨረሻው አንድ ደረጃ ላይ ቢያደርስንም የህይወት ዋናው ክፍል ያለው ወደዚያ ጥግ ለመድረስ የምናደርገው ጉዞ ነው። ዓላማ ላይ በመድረስ ምክንያት ሰዎች ትዳርን፣ ልጆችን፣ ቤተሰብን ሲበትኑ ማየት አሳዛኝ ነው። አንድን በንግዱ ስኬታማ ለመሆን ብዙ የለፋ የተጨቃጨቀና በብዙ የስሜት ውጣ ውረድ ያለፈን ሰው አስብ። ንግዱን ለማጧጧፍ ሲሯሯጥ ለትዳርና ለልጆቹ ያለውን ጊዜ ሰርቆበት ከቤተሰቡ ጋር ብዙም ጤናማ ግንኙነት የለውም። ከወዳጆቹ ጋር በገንዘብ ምክንያት ተለያይቷል። የተለያዩ ከስሜት ቀውስ የተነሳ የሚመጡ በሽታዎች አግኝተውታል። ስሜቱ ተጎድቷል። በመጨረሻ ግን ንግዱ ተሳካለትና ገንዘብን አካበተ። ሰበሰብኩ ብሎ ሲያስበው ግን ጤንነቱን አጥቷል። ቤተሰቡ ፈራርሷል። ወዳጆቹ ተለይተውታል። የክስረት ሁሉ ክስረት። ይህንን አስታውስ። ትርፍና ኪሳራ ሁል ጊዜ ከገንዘብ ጋር የተያያዘ አይደለም። መፍትሄው ወደ ህልም የምትሄድበትን ጉዞ ህልሙን የማግኘትን ያህል አስፈላጊ ነውና ተደሰትበት።